እየተቆጣኝ ነው። አዎ በቃ እኔ ላንቺ ብዬ ከሰረሳ አንቺ ምን አይነቀል ደምቀልኝ ቀልኝ ብዬ ነው የምጣው። ስራትሽ ነው ያጂሽ ስራተ የሚያዘኝ ለፓንተ አልፈልግም። ይዘው ዳውን ዲና ችግር ሳይፈጠር ሄድ ከዚህ በቃ አልፈልግም። ቢኒ ለምንድን ነው የማታርፈው ግን? በቃ ከህይወት ውጣልኝ አልኩ አይደል እንዴ? ለምንድን ነው የምወጣው? የልጅሽ አባት ነኝ። ታዩ ጋሻ ታዩ ይዛው ሂድ በቃ ታዩ ይሁን እዚህ ስለዚህ እሺ ሂድ በቃ እኮ ሂድ። እኔ ሌላ ችግር እንዲፈጠርብኝ አታድርግ። በቃ ሂድ እሺ። ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ብዙዎቻችሁ ጠፋክ ምንድነው የዩ ነገር የልጅ ነገር ተውከው እንዴ ያላችሁኝ ነው። እኔ ያው ትቼው አይደለም ትቼው ሳይሆን አንዳንዴ ከነገሮች ትንሽ ራቅ ብላችሁ ደግሞ የሚፈጠረውን ነገር ማየት ይኖርብኛል ብዬ ስላሰብኩኝ በዛ ልክ አስቤው ነው እንጂ ለመጥፋት ፈልጌም አይደለም። ልጄንም እንትን ለማለት ፈልጌ አይደለም። ሳትናፍቀኝም ቀርታ አይደለም። እና በጣም ለልጅ ያለኝን ፍቅር ደግሞ የማሳይበት ብዙ ነገሮች ስላሉ ከዚህ በኋላ ለልጄ ብዙ ነገር ማድረግ ስላለብኝ ያንና አስቤ ነው የመጣሁት ዛሬ። እዩ ባለፈው የሰራችውን ቪዲዮ አይታችሁታል። ብቻ እዩ መጥፋቷ እዩ ጠፍታለች ምናምን ነገር ተብሎ እንደዛ ሲባል እዩ የደበራት ይመስላል። እንደዛ አይነት ነገር የተፈጠረ ይመስላል። ብቻ ግን እስቲ ዛሬ የመጣሁበት ዋናኛው ምክንያት ማለት ነው እዩን አግኝቼ ዛሬ ሰርፕራይዝ ላረጋት ነው የፈለኩት ማለት ነው። በጣም ሰርፕራይዝ እንደምትሆን ደስ እንደሚላት አልጠራጠርም። የምር በጣም ደስ እንደሚላት ባለሙሉ ተስፋ ነኝ። ምክንያቱም ለአንድ ሰው በዚህ ልክ አስባችሁ የሆነ ነገር ስታረጉለት ደስ የሚለው ይመስለኛል። እና እናንተ ራሱ የምትጠብቁት አይመስለኝም። ማገሙት ነገር ነው የሚሆነው። እናንተንም ደስ ይላችኋል ብዬ አስባለሁ ይሄን ነገር ሳደርግ። ምክንያቱም ለአንድ ሰው ጥሩ ነገር ሲደረግ ስለማይደብራችሁ ማለት ነው። ምን ልላችሁ ፈልጌ ነው፣ በቃ እዩን ዛሬ ሰርፕራይዝ አረጋታለሁ ደስ በሚል ነገር። ያው ይሄንን ነገር ምናልባት ሰፈሯን አውቃችሁታል ብዬ አስባለሁ። እነ እዩ ሰፈር ነው ያለሁት፣ በራቸው አካባቢ ነው ያለሁት። እዚህ አክስቷ ጋር ወንድሞቿም የሉም መሰለኝ። እዛ እንደዚህ ሰጣ ገባ ውስጥ እንገባለን ብዬ አላስብም። አሁንም በድጋሚ እንደዛ ስለሆነ ይሄ ቤት ለኔ በጣም ተመችቶኛል። እዚህ መሆኑ እዩ በጣም ተመችቶኛል። እና እስከዛሬ ጠፍታ ራሱ እና ብሩክም እየፈለጓት ይሁን አይሁን አላቅም። በእርግጥ ግን ጠፍታ ነበረ የሚል ነገር አለ አይደለ? ሊያገኟት አልቻሉም ለዲኤንኤም ለምናምን። ግን ደግሞ ያው እሷም ያለችውም ልክ ይመስለኛል። አራስ ወጥቶ ለዲኤንኤ መሯሯጥ ተገቢ ነው ብዬ ባላስብም ግን ደግሞ መተባበር ትችል ነበር። የሆነ ነገር ዲኤንኤ በምን እንደሚደረግ አሁን ላይ አላቅም። በሆነ ነገር መተባበር ግን ትችል ነበር። ያን ያክል ከባድ የሚሆን አይመስለኝም ነበረ። እሷ ቀና ከሆነች እኔም ልጄ ደግሞ የኔ ሆናልኝ ተፈርዶልኝ ይሆናል ደስ የሚል የሆነ እንትን ውስጥ ምገባ ይመስለኝ ነበር። ፈቃደኛ ሆናልኝ ልጄን አገኝ ይሆን ብዬ ገና ከምጠራጠር ልጅቷ የኔ ናት አይደለችም እያልኩኝ ብዙ ጥያቄ ከምፈጥር ውስጤም ከሚጨናነቅ ልጄን ወዲያው አገኝቼ ነበረ። ይሄን ዲኤንኤ ተደርጎ ቢሆን ዲኤንኤውም 1 ወር ይፈጃል ይመስለኛል። 1 ወር ወይ 2 ሳምንት ይፈጅ ይመስለኛል። ብቻ ግን እዩ ምን ላይ እንዳለች ለማየት ነው የመጣሁት። ምክንያቱም ብዙ ጊዜ ሆኖኛል ካገኘኋት ቆይቻለሁ። ቪዲዮም ከሰራው ቆይቻለሁ። እኔ እንዳልኳችሁ እኔ እናንተንም ማሰልቸት አልፈልግም። የሆነ በድጋሚ ዝም ብዬ ምንም ፖይንት የሌለው ነገር ነጥብ የሌለው ነገር እናንተ ጋር ይዤ መምጣት አልፈልግም። ደህና ነገር እንኳን ይዤ መምጣት ስላለብኝ ለዩም ይሄ አሁን ዛሬ ማደርገው ነገር መልካም ይሆናል ብዬ ስለማስብ ለሷም ለኔም ጥሩም ስለሆነ ለሷም ለልጄ በተለይ ጥሩ ስለሆነ ዛሬ ማደርገውን አሳያችኋለሁ። ብዙዎቻችሁ ደስ እንደሚላችሁ በጣም ተስፋ አደርጋለሁ። እና ቤተሰቦች በቃ ሁላችንንም የሚያስደስት ነገር ነው ብዬ ነው የማስበው። ልጄን የሚጠቅም ነገር ነው ማረገው የሆነ በዚህ ሰዓት ለልጄ የሚሆን ነገር ስለሆነ እና ለእናንተም ሰርፕራይዝ ነው ላሳያችሁ ዛሬ ይዤላት የመጣሁትን ማለት ነው። ይታያል እንዴ? እስካሁን እያዩት ነበር እንዴ ካሜራማን? አረ ወይኔ! እና ለእዩ አንድ የሆነ
አንድ ለእርጉዝ ሴት የሚሆን አይታችሁታል። ይሄ አመፀኛ የሆነ በግ እና ለዩ ይሄንን በግ ዛሬ ደስላታለሁ። እንደ እዩ በጣም እንደ ጉልበተኛ ያደርጋል። የዩ ሙድ ነው እንዳለባት እና ቤተሰቦች ይሄንን በግ ገዝቼላት ምን ይሰማት ይሆን? እኔ ደስ የሚላት ይመስለኛል። ምክንያቱም በግን የመሰለ ነገር ስገዛላት፣ ምክንያቱም እሷ ወልዳለች። የወለደ ሰው ደግሞ መብላት ያለበት ይመስለኛል እና የወለደ ሰው ደግሞ በጣም መብላት ያለበት ይመስለኛል። ምናልባት ብዙ ኃይል ስለሚያስፈልጋት ይሆናል በግ ምናምን የሚባለው እና ምን ልላችሁ ፈልጌ ነው፣ ይሄንን በግ ዛሬ ለዩ ሰጣታለሁ ማለት ነው። ለበዓል ምናምን ያላመጣሁት ወይኔ በጣም ነው የሚያስቸግር እና ለበዓል ምናምን ይዤላት ያልመጣሁት ማለት ነው። በቃ አለ አይደል ለሷ ብቻ እንዲሆን ስለፈለኩ ነው። ይሄ ከበዓል በኋላ ይዤ የመጣሁት ለሷ ብቻ እንዲሆን ስለፈለኩ ነው እንጂ ከበዓል በፊት ይዤ መምጣት ችል ነበረ፣ ለበዓልም ይዤ መምጣት ችል ነበረ እና ብቻ ግን እስቲ አንኳኩቼ ዝም ብዬ በገገመው ጠራታለሁ ማለት ነው። እና ቤተሰቦች እስቲ የሆነ እሷን ለማግኘት በጣም ስለሚያስቸግር እንግዲህ ካሜራውን አቋርጬው ነው ድጋሚ እሷ ስትመጣ ምን ትምልላችሁ ማለት ነው። ካሜራማኑን ደብቄው እንትለዋለሁና ምን ይሰማት ይሆን? ደስ የሚላት ግን ይመስለኛል። እርግጠኛ ነኝ ደስ ይላታል። ምክንያቱም አንድ ረፍረፍ እንዴ እና እስቲ ካሜራውን አቋርጠዋለሁ። እዩም ትመጣለች። አንኳኩቼ ጠራትና ጠራው እናያለን ማለት ነው። እና ቤተሰቦች ይኸው አሁን ወደ እሷ ሄዳለሁ ማለት ነው። በር አንኳኩቼ ይመስለኛል እንደምትከፍትልኝ ተስፋ አደርጋለሁ። ገብቼ ግን በጣም ነው ማዝጋት። በቃ አለ አይደል እኔ ይሄን ነገር እንድትቀበለኝ ነው ማረጋት። ለልጄ ስለማስብ ነው፣ ለሷም ብቻ ስለማስብ ሳይሆን እዩ ይሄንን በላች ማለት ይሄንን ስትበላ ልጄ እንደሚጠቀም ስለማስብ ማለት ነው። እና ለልጄ በማሰብ ነው። እና እስቲ በሩን እናንኳኳ። ይሄ ግን አዝግ በግ ነው። በስመ አብ እንደ እዩ ደረቅ ነው። አንተ እስቲ አንኳኳለሁ። ግን ወንድሞቿ የሆነ ሰው ሌላ ሰው ባይከፍት ደስ ነው የሚለኝ። ምክንያቱም ከማንኛውም ሰው ጋር መከራከርና መጣላት ስለማልፈልግ ማለት ነው። ነገር ወንድሞቿ ማንም ቢያየው ይሄንን ሊመልሱኝ አይመስለኝም። ምክንያቱም እኔ ሊያባሩኝ ይችላሉ፣ በጉን ግን ሊያባሩት አይችልም ይመስለኛል። ምክንያቱም አዎ በግ በዚህ ሰዓት ስንት እንደገባ ታውቁታላችሁ። እና እስቲ ድሊ ልሞክር ብቻ ግን ወይኔ በጣም ነው የሚያስቸግረው ይበል። አዩ እንኳን ደስ አለሽ፣ እንኳን ደስ አለሽ። በጊዜ ልሽ መጣ ከፈችው ከፈችው ወር ለምን ከፈችው? ቆይ አራስገቢው አንተ ልጅ በፊት ምን ሆነ ነው? ቆይ አስገቢው ለምን መስከፈው ትቀሽኛል ደግሞ። ኧረ እባክህ ማርያም ስንት ጊዜያችን ከተገናኘ። ኧረ በእናትህ ልጄ እንዴት ናት? አንቺ የምር ጤነኛ ነገር ልጄ ለምን ሰሚልህ ማሰማ እሺ አሁን አስገቢው። ፀሐይ ላይ አንቺም ፀሐይ ላይ አትቆሚ። እኔማ ምን ታረፍኩት ባንተ ምክንያት እኮ ይሄው ይገርም። ደበረሽ እንዴ? በሬ ስላላረኩት ደበረሽ? ቀልድ ነው አለ እንዴ መጣ እንደ ባህል እንደ ደንቡ ማለት ነው። ባል ሚስቱ ሊጠይቅ በጊዜ ምናምን ይሄዳልና በጊዜ ልጅ መጣ ወይ ነው አለ ቤት ሰው በሌለበት ሰዓት ጠብቀህ የምትመጣው የሆነማ ያስቀምጥብኝ ሰለ ያለው አንዴ ወሽ ልጅ ነይ ሻውን እኔ ከዚህ በፊት ብታውቂልሽ በግ እኔ ምን አገባኝ እንዳመጣው ይዘፈይ ድረስ ሳይ ነው ደግሞ እኔ ገባን አልኩኝ ከጻዩ ተጠጋለ። እሺ ክፈቹ በሩና ይግባ ለምን የሚገባው ነው? አልፈልግም ወደ ይዛልኝ ሂድ እዩ በግ አልፈልግም እያልሽ ነው ታውቆሻል እንዴ?
አልፈልግም። አመሰግናለሁ። ኧረ በስንት ቢኒ በን ያታገኝ እንደመጣው ገና አሪፍ ፌክ ነበር። ከየት ነው ደግሞ የመጣው? ማርያም እዩ ቢኒ አይቻልም። እሺ ነው ያስገቢው። እኔ ዳለው ያስገቢው። እሺ ያስገቢው። እኔ እና ፀሐይ ላይ ቆመን አንከራከር እኮ። እሺ ያስገቢው። ምን ችግር አለ? ፀሐይ ላይ ቆምኩት። አልፈልግም። ይዘው ሂድ። ነሽ ወደዚህ ወይ ያው ነው እዛ ጋርም ጠላ የለም። እሺ እሱ እንደኝ አልፈልግም። እሺ በጉን አስገቢው። እሺ በጉን አስገቢው። ይስቲ ምኑን ነው ማየው? ምኑን ነው ማየው? እዚህ ምን ካነሳ አርገሽ እስቲ እግዚአብሔር የመሰለ ወጥ አይሻት ማዘሩን እንኳን ብትወጣ። ኧረ በእናትህ እሺ እናስገባው። እንዴ ለምንድን ነው ይዘህ የመጣው? ለምንድን ይዘህ መጣው? እዩ አንቺ እኔ ልጠይቅ። እኔ እኮ ምን ነገር እንደማልፈልግ ነገር ያለ አይደል? በማርያም በቃ እናስገባውና ማለት ነው ያለውን ነገር እኔና አንቺ እንፈታዋለን። እኔ አልፈልግም። አታስገባው። አልፈልግም። ይዘው እንዴት በቃ አልፈልግም ትያለሽ? አልፈልግም ቢኒ ምን ማለት ነው? ስለምን ጊዜ መጣው? እንዴት ይዘህ ብላ ታዩበት ቢኒ በእናትህ ቢያንስ ደህና እግዚአብሔርን በቃ ውፍ ብዬ ተቀምጬ ነበረ። እኔ የምር የቀረ የጠፋ መስሎኝ በቃ እግዚአብሔርን ለምንድነው ጠፋው? እንዴ ብሎኝ ቁጭ ብዬ ነበር። እኔ ባንቺ ተስፋ አልቆርጥም። ባንቺና በልጄ ሲቶኝ በእናትሽ ነድ ቢኒ ራፍ በእናትህ በቃ እሺ እኔ በጊዜ ልጅ መጣሁ። እኔ አንቺ እንደተታረሽ እኮ ነው። እኔ በደንብ እየታረስኩ ነው። እግዚአብሔር ይመስገን። አነሰኝ በግዛሊና በጌለኝ ይያለው። አዎ ለምን ደሞ አንገዛ አትነግሪኝም ነበር? እሺ ለበግ ጭራሽ ደውዬ ልንገርህ። እሺ ይሁን ያኛው ሲያልቅ ይሆናል። በማርያም ይሁ እስቲ ምን እናቴ እኔ ውስጥ እንዳልበል ሲጀመር ይዘው የመጣ አይመስለኝም። በጣም እየታገለ ነው። ስለዚህ ነው ቦት ተመጣ ያሰልክ አይደለም አትፍሪ። ገስሽ ነው። እሺ በእናትህ ፀሐዩ በጣም እንትን እያለኝ ነው። ወይ ወደዛ እንሁንና እናውራ እኮ። እሺ እናስገባው። እዩ አይገባም። ወይኔ ምን አይነት ደረቅ በግ ነው በጌታ ስም። መጥቷል። እንዳንቺ ደረቅ ነው። እየሰደብከኝ ነው። እኔ እየሰደብኩሽ አይደለም፣ የበጉን አመል እየነገርኩሽ ነው። በእግዚአብሔር አሁን እሺ አስገቢው። አትከራከሪኝ። አስገቢው በቃ። እየተቆጣኝ ነው። አዎ በቃ እኔ ላንቺ ብዬ ከሰረሳንቺ ምን አይነት ቀልድ ነው የምቀልጂው? ታለም ብዬ ነው የምጣው። ስራትሽ ነው ያዥሽ። ስራተ የሚያዘነ ፓንተ አልፈልግም። ይዘው ሂድ። አሁን ሌላ ችግር ሳይፈጠር ሂድ ከዚህ በቃ አልፈልግም። ይዘው ሂድ። እዩ እየታወቀሽ ነው፣ እየተናደድሽ ነው። እያናደድከኝ ያለው እኮ አንተ ነህ። አልፈልግም እኮ እሺ አሁን በግ ምን ላድርገው ነው? እኔ አላውቅም። የፈለከውን ነገር አድርገው። እኔ ግዛ ብዬ ነው እንዴ ገዛሁ? ለአንቺ እኮ ነው። እኔ አንቺ ስትበይ ለልጄ ይሆናል። ኧረ እባክህ እግዚአብሔር አልፈልግም። እሺ አንዴ እሺ በይኝ። አልፈልግም በቃ ይዘው ሂድ። የምሬን አመሰግናለሁ። ስላሰብክልኝ አመሰግናለሁ። ይዘው ሂድ። ቢኒ አትከራከር። በቃ እሺ አስገቢው። አሁን እንደዚህ አይነት ቀልድ አቁሚ። እዩ በማርያም ይዘው ሂድ። እኔ እንዴት ነው በጊዜ የሚሄደው? አሁን እኔ እግዚአብሔርን አንቺ አይደለም ለምን ነው እንዴ? አሁን ያስከቢው። እስቲ ረፊ ቢኒ በእናትህ በቃ እዩ በቃ ረፊ። እንደዚህ አይነት ቀልድ አቁሚ ነው። ይሄ ደግሞ ደረቅ ነው። አንቺ በስመ አብ። እሱም መግባት አይፈልግም። ና ከፈቺው ቢኒ አይሆንም። እረፍ እኮ ይግባ እንዴ። በቃ ይጠቅምሻል። እዩ አይጎዳሽም። የሚጎዳሽ በእናትህ ለምንድን ነው? እኔ የሚጎዳሽን ነገር እያደረኩ አይደለም። እሺ ይኸውልሽ ለአንቺ አስቤ ነው እያደረኩ ያለሁት። ይግባሽ። ለምንድን ነው የማይገባሽ? ለአንቺ አስቤ የሚሆን ነገር እያደረኩኝ፣ አንቺ ግን ተቃራኒ ለምን ታስቢያለሽ? ተቃራኒ እያሰብኩ እኔና አንቺ ያለን ችግር እንፈታዋለን። ችግር የለውም ጊዜው ሲደርስ። እኔ ለምንድን ነው መጥፎ ለማድረግ የምትሞክረው? መጥፎ ላደርግሽ አይደለም። በቃ ለአንቺ አስቤ ነው በቃ የምትወት። ለምንድን ነው የማትቀበይኝ? አስገባው። ምን አገባኝ? ያስገባኝ እኮ ነው። አግባ የቱ ጋር ልሰራው? እሺ የቱ ጋር ልሰራው እኮ? እሺ ይሄ ደግሞ አይችልም እኮ። እሺ የቱ ጋር ልሰራው? እንደውም በቃ ይዘው ሂድ። አልፈልግም። ይዘው ሂድ በቃ አልፈልግም። ምን ማለት ነው? ወይኔ አንተ ልታሳብኝ ነው። አልፈልግም። ይዘው ሂድ። እንደውም
ቢኒ ለምንድን ነው የማታርፈው ግን? በቃ ከህይወት ይውጣልኝ አልኩህ አይደል እንዴ? ለምንድን ነው የምወጣው? የልጅሽ አባት ነኝ። እሺ ይግባሽ። ኧረ እባክሽ የጠፋሽው ለምን እንደሆነ ያልገባኝ መስሎሻል? ገብቶኛል፣ ሁሉም ነገር ገብቶኛል። የጠፋሁትማ አንተ ሽሽት ነበረ። ምንም ጠፍቼም ልሽሽ ልጅቷ እኔ እንደሆነች አውቄያለሁ። ለልጄ ደግሞ ይሄን በግ ማምጣቴ ማለት ነው ኖርማል ነው። እሺ በቃ እኔ ነጭ እኮ ነጭ በቃ አሁን ደግሞ ስላረጋገጥኩኝ ነው እዚህ ጋር የመጣሁት። ስለዚህ ይሄን የመሰለ በግ አቦት ይሆን። ቀጣይ ደግሞ በሬ ነው ይዤ የመጣው። ሂድ በእናትህ በቃ እኔ አታሳብረኝ ማርያም። ሁሌ አንተ በመጣ ቁጥር መጫው አለብኝ እንዴ? እኔ እንድትጮህ አይደለም። ስለዚህ በቃ ሂድ፣ አልፈልግም። ሂድልኝ። የመጣኸውን ማለት ነው ተቀበልኩ አይደል? ለክብሬ ተቀበልኩ። ስለዚህ በቃ አሁን ውጣልኝ። አልፈልግም። ና በቃ ቢኒ በእግዚአብሔር እኔ እየጎተትኩ እንደስወጣ አታድርገኝ። እኔ ለምን እንደምትጎትችኝ እዩ እኮ በቃ ና ሂድ ቢኒ በቃ ይሳፈጥኩኝ። ለምን ደግሞ አትሄደው? ኩቻው እኮ በቃ እኔ እኮ ጨረስን እኮ ልጄን አመንሽልኝ። በቃ ልጄን አመንሽልኝ። ሆነ በሎ ኧረ ወይኔ እኔ እሺ አንቺ ስናፍቀሽኝ አይደል እንዴ? ቢኒ አታነደኝ ማርያምን። በቃ አንቺ ቼልሽ እኮ ምናምን ቴንኪው ምናምን ማለት አለብሽ። እዩ አመሰግናለሁ እኮ እንደዚህ ነው እንዴ ማመስገን? ይዘው መሄድ ትችላለህ። እሺ ወደ ይጣ ነው ደግሞ እሱ ራሱ ይዘው መሄድ ትችላለህ እኮ። እሺ እኮ አይውልሽ ቴንኪው የሚባለው እንደዚህ አይደለም። አክፈሽኝ ምናምን ምንም ማለት አይደለም። ገና ለልጄ ብዙ ነገር አደርጋለሽ። አመሰግናለሁ። በእናትህ እኔ ጓብዬ አንተን እንትን ማለት አልቻልኩም። ምን ለማመጣ ቢያንስ በቃ ሰምተህ እንድትወጣልኝ ነው። ለምንድን ነው የልጅሽ አባት ነኝ ምናምን የሚባል ነገር የለም። እኔ እናት ከዚህ በኋላ ይሄ ቤት የምሬ ነው ቤቴ ነው። ኧረ እባክህ የምሬ ነው። እውነት ለምን ቤት ከታሰበ ቤተሰብ ነኝ። በቃ ከዚህ በኋላ ቤተሰብ ነኝ። ይኸውልሽ ካሜራ ፊት ለፊት ነው። በጣም እየቀለድክ ነው ማርያም። በቃ ቢኒ ሂድ። እኔ ጓንድ ላይ እያረከኝ ነው ማርያም። ሂድ በቃ አልፈልግም እኮ እሺ አንተ ሂድ በእናትህ በቃ ካሜራን ይዘህ ሂድልኝ። አልፈልግም በቃ ቢኒ ወይኔ ይዘው ትሄዳለህ። ልስጥህ ለምንድን ይዤ የምሄደው? በቃ አመጣህ አይደል? አመሰግናለሁ አልኩህ። ስላመጣልኝ አመሰግናለሁ እኮ በግቡን ተቀብለሽኝ እኔም ማባረር ግን አይከብድም። ይዘኸው ሂድ እኮ አልኩህ ይመስላል። እንደዛ ኖርማል ይዘኸው ሂድ። ስላከበርኩ ምስሪኝ ተቀበልኩ ማርያምን። በግ ተቀብለሽኝ እኮ እኔን እንደዚህ ማባረር የለብሽም እንጂ ለምንድን ይዤ የምሄደው? ቴንኪው ምናምን በይኝ፣ አመሰግናለሁ ምናምን በይኝ እንጂ ታየው ጋሻ ታየው ይዘኸው ሂድ በቃ ታየው ይሁን እዚህ። ስለዚህ እሺ ሂድ በቃ እኮ ሂድ። እኔ ሌላ ችግር እንዲፈጠርብኝ አታድርግ። በቃ ሂድ። እሺ ችግር ነው የሚፈጠረው ቢኒ በቃ በእናትህ ልለምንህ ቢያንስ አንተ ደግሞ አንተ ነህ እኮ ሁሉ እንትን ግርግር እየፈጠርክ ያለኸው። ያዙ ሻው እንዳይወጣ ያዙ። እሺ ግን ና ይዘው ሂድ። እንደውም አልፈልግም በቃ እንደው ይሄ ራሱ ሊወጣ ነው። አንተ በስመ አብ እኔ እኮ ልሰርልሽ ብዬሻለሁ። በኋላ ያስቸግርሻል። እኔ ወደኛል እንዴ ክትል ሰውሺ ካሜራማኑን አስወጪ እንጂ ሊማርኬና ተወጣው እንዴ ይሄን ማይረባ በጊዜ ቢመታ ናና እንጂ በዩ ሊወጣ እኮ ቻው። እሺ ቻው ወድሻለሁ። እሺ ኧረ እባክህ ልጄን ማበይልኝ። እመጣለሁ። እየመጣሁ ነው የምጠይቃችሁ። እሺ አዩ ጌታ እና አሳክቼዋለሁ። በጣም ነው ደስ ያለኝ የምር ለልጄ ማለት ነው። ለዩ አይደለም እንደው ለልጄ ነው ይሄንን በግ የሰጠሁትና በጣም ነው ደስ ያለኝ። እግዚአብሔርን በጣም ነው የማመሰግነው። ይሄን እንዳደርግ በውስጥ ብዙዎቻችሁ እየነገራችሁ ነበር። አንድ የወለደች ሴት እንደሚያስፈልጋት ምናምን ነገር በቅርብ ማውቃችሁ ብዙዎቻችሁ እየመከራችሁ ነበርና ይሄው አሳክቼዋለሁ፣ አድርጌዋለሁ። ደግሞ ከዚህ የተሻለ ነገር ለልጄ ብዙ ነገር አደርጋለሁ። እቺ ልጅ ደግሞ የኔ ነች ማለት ነው። የኔ ነች ነው የምላችሁ፣ የኔ ነች እና ቤተሰቦች አመሰግናለሁ። ቻው።